ስለ መሐመድ ባህሪ ከዛ ከተገለጠው ባህሪ ጋር ይገናኛል ወይ? ይሄ በዚህ ባህሪ የተገለጠው መሐመድ ነው ወይ? እኔ ዝም ብዬ ቅንጭብ ሳይሆን ሙሉ ሐሳቡን ስለማብራራ ስለ መሐመድ ባህሪ ጋር እያይዛል። ይሄንን ካልፈለክ መሐመድ ላይ ድፍረቱ የለህም። እኔ እንደውም እንዴት ጀገነ ብዬ ነበር ለመጀመሪያ ጊዜ ሙስሊም በመሐመድ ጉዳይ ላይ ያወራ መጣ ብዬ ነበር። ስለዚህ እኔ ልትወስንልኝ አትችልም መጽሐፍ ቅዱስ። ምክንያቱም እኔ ስለ እስልምና እውቀት አለ። ስለዚህ ዲቤት ሳደርግ ስለ መሐመድ ባህሪ መጽሐፍ ቅዱስ ላይ ተጠቅሷል ብለህ ያለ ባህሪው ስትጠቅስ መሐመድ ይህ አይነት ባህሪ ያለው ወይ እዚህ መጠቀስ የሚችል ይሄን ካራክተር መሸከም የሚችል ባህሪ ያለው ለምሳሌ እንደ ሙሴ ያለ ነብይ ትላል። እንደ ሙሴ ያለ ነብይ ነው ወይ ብዬ ያነሳለሁ። አይደለም ብዬ አቀርባለሁ። ስለዚህ ከሙሴ የተለየባቸውን ባህሪያቶች ይዘረዝራል። እኔ ልታስረዳኝ አትሞክር እንዴት እንደምወያይ። ውይይቱን ተቀብያለሁ። ጎሄድ ያ ውይይቱን እናድርግ። ውይይቱ ደግሞ እንዴት ነው የሚሆነው? ነብዩ መሐመድ በባይብል ነው የሚሆነው። እዛም ላይ አሁን ባነሳው ክራይቴሪያ ቆይ አንዴ 29 ላይ ለምሳሌ ኢሳይያስ 29 ላይ እዛ ጋር ካሉት መስፈርቶች አምጥተህ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ብለህ ማቅረብ ትችላለህ። ችግር የለውም። ዘዳግም 18 ላይ ለምሳሌ ሳታኒክ ሬቨሌሽን ብለህ ማምጣት ትችላለህ። ችግር የለውም። እንወያይበታለን። ይሄ ችግር የለውም። ነገር ግን አንዴ እየወሰንኩልህ አይደለም። ምሳሌ ነው እየሰጠሁ ያለሁት። የምታቀርቡትን ነገር ስለማቅ ማለት ነው። ለዚህም ነው ከኔ ጋር ማትወያዩት እና የፈለግከውን ነገር ይዘህ መምጣት ትችላለህ። ነገር ግን እዚህ ጋር እየተወራ ያለው ስለ ነቢያት ባህሪ ሳይሆን ጥቅሱን ይዘን ጥቅሱ በዚህ ምክንያት ለነብዩ አይሆንም ኦር ይሆናል በሚል ቶፒክ ስለሆነ እንወያይበታል። አይ አያዋጣኝም ስለ ነቢያት ባህሪ ነው የምወያየው ካል በዛ ላይም አናዘር ቶፒክ አድርገን መወያየት እንችላለን። ግን በነቢያት ባህሪ ብቻ እንወያይ ከተባለ ለብቻው እንወያያለን። ነብዩ ሰለላሁ ዐለይሂ ወሰለም በባይብል ተገልጧል የሚል ይሄ ራሱን የቻለ ትልቅ ቶፒክ ነውና በዚህም እንወያያለን ማለት ነው። እባክህ መቀበልን አሳውቀን ከዛ ቀኑን እንወስን። እኔ የሚወያይበትን መንገድ እኔ ማቅረብ የምችላቸውን ነገሮች አትወስንልኝ እንጂ እኔ አንተን አልወስንም። በመሐመድ ጉዳይ ላይ መጽሐፍ ቅዱስ ላይ ተገልጧል ብለህ በመሐመድ ጉዳይ ላይ ማውራት ትችላለህ። መብት ነው። ስለ መሐመድ የፈለከውን ነገር ማውራት ትችላለህ። መጽሐፍ ቅዱስ ላይ ተጠቅሷል በሚለው ሐሳብ መጽሐፍ ቅዱስ ላይ አልተጠቀሰም። የተጠቀሰው በዚህ ባህሪው አልተጠቀሰም፣ በዚህ ባህሪው ግን መጽሐፍ ቅዱስ ላይ ተጠቅሷል ብዬ ስለ መሐመድ ባህሪ ታወራለህ። ይሄ የውይይት ሂደት ነው። እኔ አንተ አይደለህ የምትወስንልኝ የማቀርበውን መረጃ ማለት ነው። ስለዚህ አንተ ማነው ሙሴን እንደማይመስል የሙሴ ባህሪ እንደሌለው ከሙሴ ጋር አብሮ ሊቆም የማይችል ነብይ እንደሆነ ሳሳይ ሊከፋ አይገባም። እንደው ደስ ሊል ነው የሚገባው ስለሱ ባህሪ ሳወራ። ስለዚህ ውይይቱን ተቀብያለሁ። ግን የማቀርብበትን መንገድና እንትን ግን አትወስን። ችግር የለውም። በፈለግከው መንገድ ማቅረብ ትችላለህ። ስለ ባህሪ ሳይሆን ርዕሱ ስለ ነብዩ ሰለላሁ ዐለይሂ ወሰለም በባይብል ተጠቅሷል አልተጠቀሰም በሚል ቶፒክ ይኸው ቀኑን እንወስን። መቼውን ብራዘር ተጠቅሷል ሲባል እኔ በሁለት መንገድ ነው የማየው። ስለዚህ ተጠቅሷል በባህሪ ደረጃ፣ ተጠቅሷል በስም ደረጃ። ኦፍኮርስ ሲጀመር ተጠቅሷል ስንል እኮ በባህሪ ደረጃ እና በስም ደረጃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቸው ስማቸው በመጽሐፍ ቅዱስ ተጠቅሷል ነው። በዛ እንግባ እኮ ችግር የለም። ስም ተጠቅሷል ወይ ባህሪ ተጠቅሷል ወይ ምናምን ብለን ስናነሳ የምናነሳቸው ጉዳዮች ይኖራሉ። ይሄ ማለት ለምሳሌ እንደዚህ ያለ ባህሪ ያለው ሰው እዚህ ቦታ ላይ አልተጠቀሰም፣ ይሄ አይነት ባህሪ የዛ ክፍል ባህሪ አይደለም ብዬ ሳነሳ ሐዲስ ሳነሳ አንዳንድ ነገሮችን ሳነሳ እንዳይከፋህ ለማለት ነው። አሁኑ ላሳውቅ ብዬ ኖ ምን አሁን እኮ የማይገናኝ ነገር ነው እያገናኘ። ስለዚህ ስለ ባህሪ ሊሆን ነው ማለት ነው ቶፒኩ። ስለ ባህሪ አይደለም። ለምሳሌ የማይገናኝ ከቶፒኩ ጋር የማይገናኝ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ባህሪ ያላቸው እንደዚህ አይነት ባህሪ ያለው አካል እንደዚህ አልተጠቀሰም ልትል ነው? ነብዩ ሰለላሁ ዐለይሂ ወሰለም እኔ አላልኩም እንደሱ። አሁን ለምሳሌ እንደዚህ ያለ ባህሪ ያለው እዚህ ቦታ ላይ ለምሳሌ ብያለሁ። የሙሴ ታሪክ አለ። ስለ ሙሴ ባህሪ ሳወራ ስለ መሐመድ ባህሪ ያወራል። ምክንያቱም አንተ የምታነሳቸውንም ዲቤቶችንም እኮ አውቃለሁ። መሐመድ ከሙሴ ጋር በዚህ ይመሳሰላል ስትለኝ አይ በዚህ አይመሳሰልም ስል የማነሳቸው የመሐመድ ባህሪያቶች፣ የመሐመድ የነብይነት አካሄዶች፣ የነብይነቱን ያጸደቀበት መንገድ ምናምን በደንብ ነው የማወራው ማለት ነው እዚህ ላይ። ስለዚህ ምንወያየው ርዕሱ ምንድነው? ነብዩ ተተንብዮአል ወይ ነው ርዕሱ እኮ። ነብዩ መሐመድ በባይብል ተተንብዮአል ወይ? አልተተነበየ የምትል ከሆነ ትቀርባለህ። አይ
ተተንቢዋል የምትል ከሆነ ደግሞ እዚህ ኮንሲት ታደርጋለህ ማለት ነው። ብታምን ከሆነ ጥቅሶቹን ማለት ነው። አነስ በግልጽ ቋንቋ ነገርኩህ እኮ ከነብዩ ሙሴ ጋር አንድ አይነት ባህሪ ያለው ወይም ደግሞ እንደኔ ያለ ነብይ ካለ እንደ ሙሴ ነው ወይ ብዬ ሳነሳ መሐመድ ከሙሴ ባህሪያት ጋር የማይሄዱ አሸን ጉዳዮች ስላሉት እነሱን ጉዳዮች አነሳለሁ። ስለዚህ ስለ ባህሪ አይደለም የምናወራው፣ ስለ ባህሪ አይደለም የምናወራው እኮ በባይብል ተጠቅሷል አልተጠቀሰም የሚል እኮ ነው። ብራዘር ስለ ነብይነት ስለ ዲቤት የምታውቅ ከሆነ የትኛውም ዲቤት ላይ ነቢዩ መሐመድ በባይብል በሚል ተገብቶ የትኛውም ዲቤት ላይ የዚህ አይነት ዲቤት ተካሂዶ አያውቅም። የነቢ ስ ሰለም ባህሪ ኦር የኢየሱስ ባህሪ የእንትና ባህሪ ተብሎ አይደለም። ኢየሱስ ለምሳሌ በብሉይ ኪዳን ላይ ትንቢት አለው ሲባል እነዛን ትንቢት ሄደን ነው ፊገር አውት የምናደርገው የምንመለከተው። ልክ በዛው ሴንስ ኢየሱስ መሐመድ በባይብል ተጠቅሷል፣ እንግሊዝኛ መሐመድ በባይብል ተጠቅሷል ካልን እዛው ጥቅሶቹን ሄደን ነው የምንመለከተው። ያንን ማድረግ የማትችል ከሆነ ጥቅሶቹ ላይ ቆመህ የማታወራ ከሆነ እኛ ሙስሊሞች ፊት ፕሮድካስት ላይ ብቻ የቀረብክ የምታወራ ከሆነ ኮንሲድ አድርገ እዚህ ጋር እመን አትበል ብራዘር። የእናንተም እንደዛ ነው የሚያደርጉት። አሁን ጉዳዩ እኔ ያልኩህ እኮ ዝግጁ ነኝ፣ አንተ ግን አትመርጥልኝ። ዝግጁ ከሆንክ እንግባ፣ ዝግጁ ከሆንክ ቃል እንወስንና እንግባ። ዲቤት የማደርግበትን መንገድ የማቀርባቸውን መረጃ የሚሄድበትን አቅጣጫ ልትመርጥልኝ የፈለግከውን መረጃ ማምጣት ትችላለህ። የፈለግከውን በቃ ቀኑን እንወስን። በኋላ ሁላችሁም ሰምታችኋል። በኋላ በማቀርበው ነገር ዝግጁ ሆኖ ነው። እኔ በኋላ ርዕስ ቀየረ ሀሳብ ቀየረ ምናምን እንዳይ ተስማምተናል። ርዕሱ አስሎንግ መሐመድ ሰለላሁ ዐለይሂ ወሰለም በባይብል እስከሆነ ድረስ ርዕስ ቀየርክ አይደለም። ለምን እላለሁ? በባይብል ተጠቅሷል ስንል በባህሪ ደረጃ በስም ደረጃ ተጠቅሷል ወይ? በባህሪ ደረጃ የሙሴን የሚመስል ነብይ ነው ወይ? የነብይነቱን ኳሊቲ ያሟላል ወይ? አነሳለሁ። መንፈስ ቅዱስ ለምሳሌ መንፈስ ነው ኢየሱስ ልኮታል የሚል ሀሳብ አለ። ስለዚህ ስለ አጽናኙ ስለሚባለው መሐመድ የማጽናናት ባህሪ አለው ወይ? አጽናኙ በቀጥታ አጽናኙ ስለሚል መሐመድ ያጽናናል ወይ? ተጠቅሳለሁ። እነዚህ ሀሳብ ችግር የለውም። እዛ ላይ ያወራቸውን ፖድካስት ላይ ያወራውን እዚህ ጋር መተህ ማውራት ትችላለህ። ቀርበን እንወያይ። ቀኑን ነው ያወራሁትን አይደለም ማውራው ብራዘር። ያን የተናገርካቸውን ንግግሮች እዛ ጋር የተናገርካቸውን ንግግሮች የምታምንበት ከሆነ ቀርበህ በዚህ ምክንያት አይደሉም ብለህ ቶፒኩ ተስማምተናል፣ መግባት እንችላለን። ነገርኩህ እኮ መረጃዎችን አንተ አትመርጥልኝም። እየመረጥኩልህ አይደለም። የፈለግከውን አምጣ። በቃ እሺ፣ የፈለግከውን አምጣ። ቀኑን እንወስን። እሺ፣ ሰኞ ይመቻል? ሰኞ ማታ 3 ሰዓት ላይ ኦኬ። ሰኞ የቀረውን ነገር ደግሞ ቴክስት አደርግልሃለሁ፣ በውስጥ እና እንጨርሳለን ማለት ነው። አይ እዚሁ ጋር ነው የምንጨርሰው። እንደሱ እሺ፣ ችግር የለውም። እሺ፣ ችግር የለውም። ኦፕኒንግ እኔ አደርጋለሁ 15 ደቂቃ ማለት ነው ጀማሪ። ከዛ በኋላ ሪባትል 2 ዙር እናደርጋለን 10 ደቂቃ። እሺ 7 እናድርገው፣ 7 ደቂቃ ሪባትል። ተስማምተሃል? አዎ። ሪባትል ማለት ምን ማለት እንደሆነ ግን ህዝቡ ማወቅ አለበት። ያ አንተ ያቀረብከውን አርጊመንት ከዛ በኋላ በእኔ በተለይ መልስ ሰጥበታለሁ። አንተም ደግሞ እኔ በማቀርበው ሬዝ በማደርገው ነገር ላይ መልስ ሰጥበታለህ ማለት ነው። አዎ፣ በጣም ጥንቃቄ መደረግ ያለ ብዙ ጊዜ ጭቅጭቅ ስለሚመጣ ሪባትል ማለት እኔ ያነሳኋቸው ላይ አዲስ ጥቅስ፣ አዲስ ሀሳብ፣ አዲስ መረጃ ማምጣት አይቻልም ማለት ነው። እኔ ያወራሁበት ጉዳይ ላይ ምላሽ ነው የሚሰጠው። እኔ ለምሳሌ የሆነ ለሱ ጥቅስ ምላሽ ትሰጣለህ እንጂ ሌላ ለምሳሌ 15 ደቂቃው ላይ ያልጠቀስከውን ሌላ ጥቅስ፣ እኔ ያልጠቀስኩትን ሌላ ጥቅስ አናመጣም። ለአንተም እኔም እንደዛው ነው። ምክንያቱም ላነሳኋቸው ጥያቄዎች ወይም ላነሳኋቸው ችግር የለውም። ከዛ ጥያቄና መልስ 10 ደቂቃ ይቻላል። ኪዌኔ ማለት ኪዌኔ 10 ደቂቃ።
ከዛ ኮንክሉዥን 7 ደቂቃ እናደርገዋለን፣ ኦር 5 ደቂቃ እናደርገዋለን። ድምዳሜ 5 ደቂቃ ማለት ነው። ስለዚህ ሁሉንም ነገር ተስማምተናል። ሪከርድ አለ። ሰኞ ማታ 3 ሰዓት ላይ ኦፊሻል የሆነ ዲቤት እናደርጋለን ማለት ነው። ሌላ አንድ መናገር የምፈልገው ነገር አለ። የምናቀርባቸው መረጃዎች ፊዚካል መሆን አለባቸው። ፊዚካል መሆን አለባቸው ማለት ነው። የሆነ አጤራ የሆነ እንትን ምናምን እንደዚህ አለ። ቀጥታ እሱን አንተ አይደለም የምትወስነው። መጽሐፍ ስትጠይቀኝ ልከፍትልህ እችላለሁ። መረጃ ውድቅ መሆን አለበት። እንደዛ ከሆነ መጽሐፍ ትከፍታለህ። መጽሐፍ ቅዱስ እሱን ላይቭ ላይ እናወራበታለን። ስትገባ እዛ እናወራበታለን። እዛ ጭቅጭቅ ምናምን አያስፈልግም። እኔ ላይቭ ስገባ ቁጭ ብዬ የማሳይ መጽሐፍ ቅዱስ ስጠቅስ መጽሐፍ ቅዱሱን ከፍቼ ነው። በሶፍት ኮፒ ሊሆን ኮፍት ኮፒ ከሆነ ቀጥታ ሶፍት ኮፒውን እንዴት ለዝግጅትም ይመጣል። በኋላ አይ አልቀበልም እንዳልልህ እና ጭቅጭቅ ውስጥ እንዳይገባ ማለት ስክሪንሾት ምናምን አለ። ቀጥታ መጽሐፍ ከሆነ መጽሐፉን ትገልጣለህ፣ ፔጁን ታሳያለህ፣ መጽሐፉ ላይ ትገልጣለህ። መጽሐፍ ቅዱስ ላይ መጽሐፉ ላይ ትገልጣለህ፣ ታብራራለህ። ማስታወሻን በግል ማየት ትችላለህ፣ ችግር የለውም። ለእኔ ስታሳይ ግን ሚዲያ ላይ ስታሳይ የተጻፈ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ሶፍት ኮፒ፣ ሌላ መጽሐፍ ከሆነ ያንን መጽሐፍ ሶፍት ኮፒ፣ ከፈለግም ሃርድ ኮፒ ካለ ችግር የለው። እኔም ሳቀርብ እንደዛው ነው። አጤሬ ማድረግ ትችላለህ የሚባል ነገር የለም። ቆይ እዚህ ጋራ አንተ ሰዓቴን እኔ በዚህ መልኩ የምገልሰው አይደለሁም። ገና መጽሐፍ ቅዱስ ከዚህ ጥቅስ እየከፈትኩ አልሄድም። ስክሪንሻት አድርጌ መጽሐፍ ቅዱስን አቀርባለሁ። ትክክል አይደለም ክፈት የምትለኝ ከሆነ ከፍትልሃለሁ፣ ችግር የለውም። መጽሐፍ የምትጠይቅ ከሆነ መጽሐፎች ይከፈትልሃል። በምትጠይቅበት ሰዓት ኦፊሻሊ እዞ ጋር ከፍትልሃለሁ። እኔ ችግር የለብኝም። የማቀርበው መረጃ ስለምተማመን በምትጠይቅበት ሰዓት መጽሐፎቹን የማቀርብልህ ይሆናል። ግን ሰዓቴን መጽሐፍ እየከፈትኩ አልገልም። ገና እዚህ ጋር አንድ ጥቅስ፣ እዛ ጋር እየሄድኩ አንድ ጥቅስ፣ እንደዛ ነው። እዚህ ጋራ መጽሐፉን ስክሪንሻት አድርጌ አቀርባለሁ። ትክክል አይደለም የምትል ከሆነ ከፍትልሃለሁ። የማወራውን ነገር አንደርስታንድ አላረክም ብራዘር። እኔ ለምሳሌ ስታቀርብ ፕሬዘንት ስታደርግ ያን መጽሐፍ እየገለጥክ አላልኩም። እኔ ያልኩት መጽሐፍ ስጠይቅህ አጤሪር አልፈልግም። መጽሐፉን ስለ ከፍተህ ፔጅ ችግር የለው። አንድ ጊዜ ልጨርስ። ስታብራር አንደርስታንድ ማድረግ አለብን። የማወራውን ነገር ምን ለዛ እኔ እየተናገርኩ ያለሁት መጽሐፍ መረጃ መቅረብ አለበት ነው እንጂ መጽሐፍማ ስናወጣ ለሁለታችንም አይሆንም እኮ እሱ። ፓወርፖይንት አዘጋጅተህ ወይም ደግሞ እንትን አድርገህ ልታቀርብ ትችላለህ። እሱ አጣላለም። እና ደግሞ አንድ የመጨረሻ ነገር በዲቤቱ ላይ ብላስፌሚ ወር ስድብ አይቻልም። አንዱን ሃይማኖት መሳደብ አይቻልም። አርጊመንት ማቅረብ ይቻላል፣ ስድብ ግን አይቻልም። አይ ቲንክ እሱም አንተ የምትስማማ ይመስለኛል በዚህ ሀሳብ። እናንተ ሙስሊሞች ስድብን በምተረጉሙበት መንገድ አልስማማ ለምሳሌ እኔ ስለ አሁን እሳደባለሁ እያልከን ነው አላልኩም። አንተ ስድብ በምትልበት ትርጉም አልስማማም ነው ያልኩ እንጂ እሳደባለሁ አላልኩም። እኔም ስድብ ብለን የምንተረጉመው ሁላችንም የምናውቀው ነገር ነው። ስድብ ማለት ቆይ አንድን አካል እንዲህ ነው ብለህ መሳደብ ነው። ሁላችንም የምናውቀው ነገር ነው ስድብ ማለት። ስድብ እሳደባለሁ የምትል ከሆነ ይሄ ክርስትናን መግለጫ የምታደርግ ነው። አትበላ ብራዘር። እኔ አሁን አንተ ስድብ ብለህ በምተረጉመው መንገድ አልተረጉምም። የእኔ ስድብ ብዬ የማስበው መንገድ አለ። ለምሳሌ ሐዲስ ላይ ጠቅሼ ለማወራቸው ነገሮች ውይይት ዲቤት ላይ ለማወራቸው ነገሮች ተሳደብክ ምናምን ካልከኝ አልስማም። ጥቅስ መጥቀስና መሳደብ ይለያያል። ጥቅስ ጠቅሰህ ማውራት ትችላለህ፣ አርጊመንት ማቅረብ ትችላለህ። ግን ስድብ መሳደብ አይቻልም ነው ያልኩህ። ብራዘር እኮ ስድብ የሚለውን ተርጉም። አሁን እኔ ስድብ ብዬ የማምነው አንተን አታክ ለማድረግ የምሰነዝራቸው አንተ ላይ ፎከስ ያደረጉ ነገሮች ከሆኑ ስህተት ናቸው። ነገር ግን ሐዲሱ ላይ ተጠቅሶ መሐመድ እንዲህ ነው እንደዛ ነው ብዬ ላወራሁት ነገር ነብይን ተሳደብክ ምናምን ካልክ ባትመጣ ነው የሚሻለው። ምክንያቱም ስድብ አይደለም። ኖ እኔ ለምሳሌ ኢየሱስ እንዲህ ነው ብዬ ብሳደብ ስድብን ማለት ነው። ልክ ወንድሞች እንደሚሳደቡት አድርጌ ብሳደብ ያ ስድብ ነው። ነገር ግን እኔ እያልኩ ያለው ያ ቪዲዮ ከፍቼ ላሳይ እችላለሁ ሲሳደቡ ወንድሞች አብራቸው ላይ በምትገባው ማለት ነው።
የአንተ ወንድሞች ራሱ። ስለዚህ ብራዘር ቆይ አንዴ ወደ ሌላ ነገር እየሄድን ያ እናጠቃለውና ነገሩ ችግሩ ምን መሰለህ? ተስማምተናል። ተስማማንም። አሁን አንተ ምንም ወደ ሌላ ሀሳብ መጣ። እኔ እናንተ እያወራን ያለ ነው ወንድሞች ይሳደባሉ የሚለው አይደለም። ያንተ ኡስታዞች ናቸው የሚሳደቡት። አሳይ ይችላል እሱ ነው። ከዛው ቃል በቃል የባለጌ ቃል እያወጡ የሚሳደቡት ወንድሞች ናቸው። ባይዜ ኡስታዞች አላል። አንድ ኡስታዝ እንደዛ ብሎ የሚሳደብ ልታሳየኝ አትችልም። ነብዬ ላሳይ ይችላልው እኔ እንኳን ኡስታዞቹ ማለት ነው። ተውና እሱ ወዲና ነገር ኡስታዝ እንደዚህ ከሆነ እንደዚህ ከሆነ ሲሳደብ ማሳየ የገዛ አምላክህን ሲሳደብ ላሳይ ይችላለሁ። ቃል በቃል ማለት ነው። እኔም አላህን አሳይሃለሁ። ችግር የለም። አሁን ተወሱ። አሁን አንተን እዚህ ውስጥ የገባኸው አየው። አንተም ለመናገር አታንስም፣ እኔም ለመናገር አናንስም። ግን በስነ ስርዓት ስድብ ማለት ቆይ አድምጥ አንድ ጊዜ። ስድብ ማለት ምን ማለት ነው የሚለውን እያወራው ወንድሞቼ ምናምን አንተ ነህ የተናገርከው። እኔ አይደለሁም። እኔ እኮ በስነ ስርዓት እያወራው ወንድም ጋር ምናምን ጋር ሰው ጋር ላይ ልኩም እኮ እኔ ያልኩት ስድብ ማለት ምን ማለት ነው? ስድብ ማለት ሀሳብ ማቅረብ ማለት ከሆነ አልስማማም። ስድብ ማለት ግን አንተን አታክ ማድረግ ከሆነ እሱን ልክ ነው፣ እኔም አላደርግም። ወንድሜን ልሰርብህ አልችልም። በቃ ይሄ ነው ጉዳዩ። ወንድሞች ምናምን ላይ ጀመርከው እኮ አንተ እኔ አይደለሁም። ቢያንስ እኔ ያልኩት ስድብን ዲፋይን፣ ምክንያቱም ስለሚሳደቡ ስድብን ዲፋይን ላደርግልህ ነው እና ወንድሞችን የጠቀስኩልህ። አንዴ አታቋርጠኝ፣ እያዳመጥኩ ነበር፣ አታቋርጠኝ። እና ምን እናደርጋለን አሁን? በጀነራሊ መሳደብ አይቻልም በዲቤቱ ላይ። ስለዚህ አጠቃላይ ያለውን ነገር ተስማምተናል። ሪከርድ አለ፣ ሪከርድ ተደርጓል። ሰኞ ማታ 3 ሰዓት ላይ ኦፊሻል የሆነ ዲቤት ይኖረናል ማለት ነው። መልካም ቀን ይሁንልህ። ደህና ዋሉ ሙስሊሞች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ላንተ ቀጥል። ይችማ ጮማ የሆነች ውይይት ናት የምትሆነው። ጮማ ማይለው ጮማ እኔ ራሱ ቪዲዮ ስሩ ሁላችሁ በጣም ነው ደስ የሚለው። ባይዘው ማሜ በእውነት እኔ እንደው እንኳን ተቀበልከው በእውነት እኔ አግኝቼ ነው እንዴ እኔን ደስ ነው ያለኝ። መድኃኒዓለምን ነው የምልህ፣ በጣም ነው ደስ ያለኝ። እጠብቃለሁ። ሰላም ወይ እናችሁ ቀረ ብሎኛል። ግን ምን ቅር ይላል? አንድ ጊዜ በደርግ ጊዜ ነው አሉና መንጌ በዚህ በኩል የተነፋ ፊኛ አለ መተንፈስ አለበት አሉ እና እስከ ሰኞ ድረስ እንደዚህ ተነፍቶ ከሚውል ዛሬ ብታስተነፍሰው የኔም ሀሳብ ነው። በእናትህ ከቅዳሜ ባልካት ነበር ወይ? አንዳንድ ፊኛዎች ማለት ነው በደንብ መተንፈስ ነበረባቸውና ሰኞ መሄድ አልነበረባቸውም። የምር በጣም ነው የራቀው። ጥያቄ አለ። ናሲር ረያን ግባ አላስገባም እያለኝ ነው ገስት። እሺ ርዕሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በባይብል በሚል ነው። as long as he doesn't change the topic ርዕሱን እስካልቀየረ ድረስ ማለት ነው። ተስማምተን የመጣ ነው። ሁላችሁም እንዳያችሁት
ለማምለጥ ፈልገዋል። ላለመወያየት ብዙ እየጣሩ ነው ያሉት እና ምንም ማድረግ አንችልም። ለዛ ላለመወያየት ሁሉም ኦል አር ራኒንግ ሁሉም ከእኛ የሮጡ ነው ያሉት። ማንም ቀርቦ አይወያይም። እወያያለሁ ብሎ ዲቤቱን ከተቀበሉ በኋላ ከውይይቱ ሲሸሹ ነው የምትመለከቱት ማለት ነው። ልክ እንደ አማን ሻሎም ዲቤት ካደረገ በኋላ ኢሚዲየትሊ ምን አድርጓል? ከዲቤቱ እኔም ብሎክ አድርጎኛል። ሁላችሁም እንዳያችሁት ማለት ነው፣ እንደምታውቁትም ብሎክ አድርጎኝ እንደጠፋው ሁሉም ይህንን ነው የሚያደርጉት። ምክንያቱም በዚህ ቶፒክ ላይ ማንም ደፍሮ አይወያይም እኛ ሙስሊሞች ጋራ ማለት ነው። እስኪ ይህ ሰውዬ የሚወያይ ከሆነ እንሄድበታለን ማለት ነው። ይፎቅ እና አይ ቲንክ ቶፒኩን እንደማይቀየር ተስፋ እናደርጋለን። ነቢዩ መሐመድ በባይብል በሚል የነቢያት ባህሪ ላይ እናወራለን ብሎ ግግም የሚል ከሆነ እንትን አይለም፣ ከቶፒኩ ውጪ ነው። አናዘር ቶፒክ ማለት ነው። የትኛውም ክላሲካል ዲቤት ወይ ኦፊሻል ዲቤት ላይ ነቢዩ መሐመድ በባይብል ተብሎ ስለ ነቢያት ባህሪ ምናምን የሚወራበት የለም። አንድ ጥቅስ ላይ ነቢ ስ ሰለም አይደሉም ተብሎ ሊነሳ ይችላል። በሪዝን ሊያቀርብ ይችላል እዛ ጥቅስ ላይ ምናምን ምናምን ምናምን፣ ግን ስለ ባህሪም የሚወራበት አይደለም ማለት ነው። ኦኬ፣ እዛ ያሉትንም ሰዎች ሁሉንም ጥሯቸው። እዛ ያሉትን ሰዎች ጥሯቸው። አነስ ቤት ከፍተዋል በሏቸው ወደዚህ ማለት ነው። ኦኬ እውቀት የለም፣ እሱማ የታወቀ ነገር ነው። ያን ቀልቢ አለ ሸረፈ ልኸይር ያህለው። እኔ ደግሞ ቶሎ መውጣት አለብኝ፣ ዛሬ ፈተና አለብኝ። እሺ ሁላችሁም አሁን አናውንስመንት ነገር ሰራላችኋለሁ ቪዲዮ በደንብ ሼር ኮፒ ሊንክ ታደርጉታላችሁ የሚደረገውን ነገር እና አሁን መውጣት ስላለብኝ እኔ ሁላችሁም ደህና ዋሉ ማለት ነው። ከዛ በፊት አንዳንድ እናወራለን ተገናኝተን ምናምን ኢንሻአላህ። እስከዛ ደህና ዋሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ረያን እንዳወጣ ልዝጋው።